እግዚአብሔር መርጦ ነው ወይስ እኔ መርጬ ነው? በእኔ ፍቃድ ነው ወይስ በእግዚአብሔር ፍቃድ ነው ብሎ ሲከራከሩ ያ ክርክር ድነትን የተሸከመ አይደለም። ባጭሩ ድነትን የተሸከመችው አንድና አንድ ነገር ብቻ ናት። እሷም በተላከው በልጁ አምኖ መገኘቱ ብቻ ነው። ከዛ ውጪ ሌሎች ነገረ ድነት ተደርጎ ድነትን የተሸከመ ኦኬ። አንድ ሰው መጥቶ አይ እኔ እኮ መርጬ ነው ፈቅጄ ነው ነፃ ፍቃድ አለኝ ልል ይችላል። ሌላው ደግሞ የለኝም ልል ይችላል። ዳስ ማተር አይደለም። ከድነት ጋር የመጽናት ትምህርት ላይ ነው እንጂ ያለፈውን ነው ጭራሽ ያለፈው ምን ሆኖ እንዳለፈ ሳያቅ የመጣበትን ያመነበትን ወደኋላ ታሪክ እየበረበረ ነው እንጂ ድነትን የተሸከመ ትምህርት አይደለም። ስለዚህ በክርስቶስ ኢየሱስ አምኖ ሰው ይድናል የሚል ትምህርት ላይ ሁላችንም ተመሳሳይ አቋም እስካለን ድረስ ሌሎች እይታዎች ያን ያህል ከድነት ጋር ምንም የሚያገናኝ ነገር የለም። አንድም ቦታ በጥያቄ ከድነት ጋር ትምህርት የሚያገናኘው ነገር የለም የምትለን ከሆነ አንድ ጥያቄ ልጠይቀህ። ሉትራኖች ጥምቀት ለድነት ይላሉ። ጥምቀት የህፃናት ጥምቀትን ኢቭን የህፃናት ጥምቀትን የማይቀበል 100 ሺህ አጋንንት የሰፈረበት ነው ይላሉ። እንትኖችን አሁን ለምሳሌ ኤምኬሲን ሉትራኖች አወግዟታል በጥምቀት ትምህርቷል። ኦክስፎርድ ኮንፌሽን ላይ አርቲክል በጥምቀትና በቅዱስ ቁርባን ትምህርት ላይ በደምብ እንትን ሲሏት እንመለከታለን። ኦክስፎርድ ኮንፌሽን ቡክ ኦፍ ኮንኮርድ ኦክስፎርድ ኮንፌሽን አርቲክል 9 እና 10 ሁለቱንም ስታነበው ሁለቱም አርቲክሎች ስለዚህ ያወራሉ። አሁን የድነት ትምህርት እንዳትል ሉትራን ኤምኬሲን በትምህርቷ ታወግዛለች። ቻርተር አላት ሉትራን። እንግዲህ ህፃናትን የማያስጠም ምክንያት መቼስ ሰው 100 ሺህ አጋንንት ተሰፍሮበት የእግዚአብሔርን መንግስት ይወርሳል ብላ አታምንም አንተ። ከምን አንፃር መሰለህ እየጠየቅኩ ያለሁት ሌላውን ወንጌል አግማኝ አይደለም ስትለው አንተ ጋር ያለውን በምን ተሸክመ ነው የሚል ጥያቄ ይመጣል። አሁንም ይሄንን እይታ ይሄ አሁን እንግዲህ የሰው ልጅ ጥምቀት ለድህነት ብለው ያምናሉ። ጥምቀት ለድህነት ለኃጢአት ስርየት ብለው ያምናሉ። ሪሚሽን ኦፍ ሲን ብለው ያምናሉ ሉትራኖች። የጌታ እራት እሱም ለኃጢአት ስርየት ብለው ያምናሉ ሉትራኖች። አንተ ደግሞ በፍጹም ጥምቀት ለድህነት አይደለም፣ የጌታ እራት ለኃጢአት ስርየት አይደለም፣ በሳክራመንት በኩል ድህነት የሚባል ነገር የለም ብለህ ታምናለህ። እነሱ በሳክራመንት በኩል ድህነት አለ ብለው ያምናሉ። እስከ ውግዘት ደረጃ የደረሰ ትምህርት ነው። ይሄን ትምህርት አሁንም እይታ ነው ወይንስ? ምክንያቱም ሳክራመንቱን አያጋሩም ለሌሎቹ። ምንድነው አሁን ወንጌል አማኙ ፔንቴኮስታሉን ከኦርቶዶክስ ጋር ኦርቶዶክስን ፔንቴኮስታሉ የጌታ ቤተክርስቲያን ብሎ እንዳይቀበላት የሚያደርግ ምንድነው? ይሄን ሁሉ ጉር ተሸክሞ ኦርቶዶክስ ጋር ሲመጣ ለምንድነው የሚያንቀው? ለምን? አሁን እስኪ እዚህ ጋር ናና ይሄን ዲስከስ አድርግልኝ፣ ይሄን አብራራልኝ። ኦኬ እሺ፣ በሚገባ አሁን ማለት የምንችለው የሉትራን ያነሳበት መንገድ ትንሽ ሚስ አንደርስታንዲንግ ያለ ይመስላል ካንተ በኩል። እኔ ሪፍሬዝ ላድርገው። ይሄ ነገር ለምሳሌ ሳክራመንት ከነገረ ድነት ጋር ነፃ ፍቃድም አክቹሊ መጽሐፎቹን እኛም ስናነባቸውና ስንሰማቸው ከነገረ ድነት ጋር ይገናኛል። አሁን ኢቭን ነፃ ፍቃድ የሚለው ነገር ራሱ ይሄ ቅድመ ውሳኔ የሚለው ነገር ከነገረ ድነት ጋር ምንም አያገናኝም ብለህ መልሰካል። ለምሳሌ ሳክራመንትስ ሳክራመንት ከነገረ ድነት ጋር ይገናኛል አይገናኝም? ኦኬ እሺ፣ እሱ ጋር በደንብ መመለስ አለብን። እንግዲህ ሉተራን ጋር 3 አይነት ምስጢራቶች እንዳሉ እናውቃለን በግልጽ። ይሄም አይደለም ነገርየው አይደለም ከነገረ ድነት ጋር ይገናኛሉ አይገናኝም? ለምሳሌ ኦኬ አማራጫዊ የድነት መንገዶች ናቸው። አማራጭ ተደርገው አዎ። ለምንድን ነው መሰለህ እሱን ያልኩት? ሉተራኖች በመጽሐፋቸው ላይ ሉተራኖች እንዲህ ብለው ያምናሉ፣ አማራጭ ነው ብለው። ቆይ ላስቀምጥ ይናገር እንጂ ሌላ ሰው ለምን ጣልቃ ይገባል? ቆይ ልጨርስ። ደግሞ ተራው ነው ያው ራሱ ሰሙ ለምን ይመጣል? እሺ አውራ፣ ፍቀድለት፣ ችግር የለውም። ጉደታ መጨረሻችን እናንተ ላይ ጣል። እሺ አውራ። አይ መጨረሻችን እናንተ ላይ ጣል። ጉደታ ነው ጣቢያ ነው። መቼ አውራ እኮ አላልንም እኮ ጉደታ አንተን አይደለም። ኦኬ እሺ ሲሳይ ነው ያካሄድ ነው። አውራ አልኩ እኮ ጉደታ መች ከለከልኩት? አውራ እኮ ነው ያልኩት እኮ ጉደታ። በጌታ አውራሽ ወንድማችን ሉተራን ጋር
ሰው በእምነት ብቻ እንደምዳን በማተኩርኝነት በትምህርታቸው አስቀምጧል። በዚህ መጀመሪያ ልክ እንደዚሁ በእምነት እንደሚያድን ማን ነው እርሱስ ምንድነው? ኧረ እባካችሁ ኧረ ዛሬ ሆሳዕናን ከባል በኋላ እቺን ታውጣ ባሲሌ ለዚህ ቤት ለምን ትገባለህ? ሲጀመር ይሄ ቤት እኮ የኛ ቤት አይደለም። ለምን ገባችሁ ክርስቲያኖች? ውጣ። ሞክ እያደረጉ ነው አይደል? አይ ስስ ቆይ ቆይ ኖ ባሲሌ በጊፍት በአንተ ነው እንደ ሳኩት በጊፍቱ አይደል እንደ ባሲሌ እንዴ ግፍት የሚላቸው ማን እንደሆነ ያ እንትሯን ምናምን ታንቀሳቀስ እንዳትልኩ አሷ በፉንፉኔ እኮ ነው ባሲሌ ጉዳታቱ ከፈለገ እንደውም እዚህ ብከፍለኝ ማጋባም ከዚህ በኋላ እንዴ እሺ ጉዳይ እንትን ባሲሌ በጨዋነት አውራ እኔ ፉንፉኔ ከመጣች አያስችለኝም ከይቅርታ ጋር እንዴ በ200 በ300 ምናምን ፊት እንዲህ ስታፈነድድ እኔ አረ በጌታ አረ እንትን በሉ እሺ ወደ ኖ የኛ ሰዎች ግን በጣም ሆድ እየባሳቸው ነው ቶሎ እኔ ግራ ገባን እኮ እንዴ እኔ ማንም አያዘኝም እሺ ቀጥል እሺ እሱንም ከመጽሐፈ ስምምነታቸው 292 ካለው ላምቦ ላይ የተወሰነች ክፍል ከዛ ምን ይላሉ የሚለውን በደንብ ትረዳላችሁ። እንዲህ ይላሉ። ይሄም ለኛ ወይም አናባፕቲስቶች ያስረዱት ወይም ምላሽ የሰጡበት ክፍል ነው። እንግዲህ አግልሎ አይደለም ሲያወግዙ ኢንክሉሲቭ በሆነ መንገድ ነውና ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ 292 መጽሐፈ ስምምነት በአማርኛ የያዝኩት ነው። ገጽ 292 ላይ ነው አሁን ያነበብኩት ያለሁት። ለማን መልስ የሰጡበት ነው? ለአናባፕቲስቶች የሰጡት መልስ ነው። እምነት ብቻ የሚለውን ተቃውሞ አይደለም፣ ጥምቀት ያድናል የሚለው ተቀብሎ ነው። እሱን ለማሳየት ነው። ኦኬ። ከዛ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርግም። እነዚህ እውር መሪዎች ግን እምነት የሚያምነውን የምንጠላጥልበትና የሚቆምበት አንድን ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። ይሄ የሚያመላክተው ምንድነው? እምነት ብቻ ብለን ኤክስተርናሊ ሳክራመንትን ያገለለ እምነት የሚያድን መሆኑን አድሚት አድርጎ ሳክራመንቶችም ደግሞ በተጨማሪነት ያድናሉ እያሉ ነው እንጂ ሳክራመንት ያድናል ለማለት እምነት ብቻ ያድናል የሚለውን ተቃውሞ አይደለም፣ ኦብጀክት አድርጎ አይደለም። እሺ ጁሪስት ይቅርታ፣ ይሄንን አሁን ከመጽሐፈ ስምምነት እኮ መጽሐፈ ስምምነት የማይለውን አትበላ። አንድ 30 ደቂቃ ሰምቶ እሺ ይሄ ያልከውን ነገር አንተ ከራስህ እየሰጠህ ያለው መጽሐፈ ስምምነቱ በግልጽ ነው የሚያስቀምጠው። አማርኛ ነው። አንተ ያልከውን ነገር መጽሐፈ ስምምነቱ አይደለም። አይ አማርኛ ላይ አለ፣ ቃል በቃል አስቀምጧል እኮ አንተ በራስህ እንዲህ ነው ያን ቆይ አንድ ጊዜ ይሄው ክፍሉን ላንብብልህ። ይሄው ይሄ ይታያል። ይሄኛው እሺ አርቲክል ይላል። ኦፍ ባፕቲዝም አርቲክል 9 ኦፍ ባፕቲዝም ይለው ላይ the ninth article has been approved እና in which we confess the baptism is necessary to salvation. ይሄው necessary to salvation and that children are to be baptized በደንብ ይኸው and that the baptism of children is not in vain በደንብ ይኸው but is necessary and effectual to salvation ይላል። ይሄ የሉትራን መጽሐፍ ነው እንዲህ የሚናገረው በነገራችን ላይ አላርለ። ስለዚህ ይመጣና ወደዚህ አካባቢም በጣም አርቲክል 9 ቁጥር 53 ላይም ስለ ህፃናት ጥምቀት እያወራ ይመጣና ይኸውልህ እዚህ ጋር ይሄ ይታያል። እዚህ ጋር የላቸው
this reason ይላል even taken alone can sufficiently establish good and good godly mind and the godless and fanatical opinion of the Anabaptist ይላል አየው again the godless and fanatical opinion of the Anabaptist ይላል አንተን godless ሁላ ነው የሚሉህ እኮ ሐሳባችሁን ሁሉ ሲናገሩት በጣም እንደውም ይሄ ኦግስበርግ ኮንፌሽን ሲናገር እኛ አሁን አናባፕቲስት ነን ብለው ለሚናገሩት የሚጠቀማቸው ወርዶች አንተ እንደምታስበው አይደለም እንዲህ አይደለም አሁን አንተ ቅድም መጽሐፈ ስምምነትን መጽሐፉን አንብብ ካነበብክ በኋላ የራስህን ማብራሪያ ነው እየሰጠህ ያለው አይልም ሐሳቡ ራሱ የለውም መጽሐፈ ስምምነት ያው ከዚህ ነው የተገለበጠው አይደለ ኦኬ ያለ ማብራሪያ አንብቤ ብቻ ላስቀምጥ ከዛ በኋላ ከላርጅና ስሞል ካቴኪዝም ነው አንብቤ ብቻ ላስቀምጥ አንብቤ ብቻ ላስቀምጥ 200 ያለ ማብራሪያ የለ አሁን ጽሁፉን ቃል እሺ በአማርኛ ግለጸውና አሳይ አገልገልታስ ካሜራ ባሲል ብዙ ያከፍትም ችግር የለው አንብበው እንስማ አይ ካሜራ እንኳን ለመክፈት ይችላል ግን ፎሎወር ትንሽ ስለሆነ አልችልም እሱን ቪዲዮ ማሳየት እኔ አንብበው ያልኩ ነው ችግር የለው ኦኬ 292 ገጽ ላይ ምናልባት ያለ ሰው ካለ ማሳየት ይችላል እንዲህ ብሎ ነው 28ኛ ላይ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ እኛም እንዲህ ብለን እንመልሳለን እውነት ነው በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርጉምና ከዛ በኋላ ድነትን ለመጨመር የጥምቀትን ምን ብሎ ነው ያመጡት ወርዶ እነዚህ ወርማሪያት ቀጥታ መጽሁፉን ብቻ እሺ ማብራሪያ አይደለም ቀጥታ ነው በቃ የራስን ሐሳብ አትስጥ መጽሐፉን ዝም ብላ አንብብ እሺ አያ አንተ ማይለው ማከር እንዳለ መጽሐፉ አየው አይደለ ቀጥል ሰም ቆይ ነገር ግን የኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨምሩለት ይናገራሉ እኛም እንዲህ ብለን እንመልሳለን እውነት ነው በኋላም ላይ እንደምንሰማው ከእምነት በስተቀር ከኛ የሆነ ነገር ያንን አያደርገውምና እነዚህ እውር መሪዎች ግን እምነት የሚያምነውን የምንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላልና ስለዚህ አሁን ይሄ ክፍል ምንድነው የሚያሳየው እንደው እውር መሪ ይላል ቆይ ጁሪስት መጽሐፈ ስምምነቱ ያንተን ፓስተሮች ያንተን መሪዎች እውር መሪ ነው ሱንተው ሰሙ ወደ እውር መሪዎች ይበሉ አይበሉ እኔ ስለሱ አይደለም እኮ ያወራለው እንዴ እኮ ታዲያ ምንድነው ለነሱ ከአናባፕቲስት በኩል የቀረበውን እውነት ነው ብሎ አድሚት አድርጎ ነው የሚቀበሉት ተቀብሎ ነው የሚያልፉት እሺ አናባፕቲስት የሚባሉት ኤምኬሲ መሆኗን ታውቃለህ አናባፕቲስት አዎ ታዲያ የኤምኬሲ መሪዎች እውር መሪዎች ናቸው ያለ አንተ ኤምኬሲን ወንጌል አማኝ ናት ትላለህ እነሱ ደግሞ እውሮች ናቸው ይሏቸዋል በምንድነው አግሪ የምታረገው ኦኬ እሺ አሁንም እዛው ቦታ 15ኛ ሴንቸሪ ላይ በነበሩበት ፖለቲካዊ እንቅስቃሴዎች ላይ መሰረት ያደረገ ውሳኔ ወስደ አሁን ባለው ሁኔታ ላይ አፕላይ አደርጋለሁ ካል ከባድ በነገራችን ላይ 15ኛው አይደለም ኤምኬሲ 15ኛው ሴንቸሪ ላይ የለችም 16ኛው ሴንቸሪ ላይ ነው ደሆል ፕሮቴስታንት ሙቭመንት የጀመረው 15 17 ላይ ስንተኛው 15ኛ ክፍለ ዘመን ላይ አናባፕቲስት የሚባል የለም 16ኛው ክፍለ ዘመን ላይ ነው ሜነን ሲመን 1534 ላይ በስሙ ሜኖናይት የሚባል ሙቭመንት ጀመረ እንትን አናባፕቲስትን ሜኖናይት ብሎ ቀየረው የሱ ተከታዮች ሜኖናይት ተብሎ ተጠሩ በሜነን ስም ከሜኖናይት በፊት አናባፕቲስት ሙቭመንት ነበር እኮ አናባፕቲስት ሙቭመንት እኮ የነበሩት 1921 ወይ ጁሪስት ከ1521 ጀምሮ ነው አናባፕቲስት ሙቭመንት በሙቭመንት ደረጃ የነበረው 15ኛው ክፍለ ዘመን አይደለም ከዙዊንግሊ በኋላ የመጡ ናቸው ኢቭን ማርቲን ሉተር 1517 ላይ ተነሳ 1521 ላይ በደንብ ስማ ዙዊንግሊ ተነሳ ዙዊንግሊ 1521 ላይ ዙዊንግሊ ተነሳ 1525 ላይ ይሄ ሙቭመንት መክሶ የነበረ ማን
ሜነን ሲመን የሜኖናይት ቸርች ወይም የመሰረተ ክርስቶስ ቸርች መስራች መነኩሴ ነበር የካቶሊክ ወንድሙ የአናባፕቲስት ሙቭመንት ላይ ስለተገደለ ከካቶሊክ ምንኩስና ትቶ ይሄን ሙቭመንት ተቀላቀለ። ስለዚህ አግሬሲቭም ስለነበረ 1534 ላይ ሙቭመንቱ በሱ ተሰየመ። ቆይ ታሪኩን ልነግር ነው። 1534 ላይ ቆይ አንድ ጊዜ 1534 ላይ ሙቭመንቱ በሱ ስም ተሰየመ። ምን ተባለ? በሜነን ሲመን ሜኖናይት ተብሎ ተጠራ። በደንብ ስማ። ከዛ በኋላ አንድ ዓመት እንደቆየ ማን ተነሳ? ካልቪን ተነሳ። ጆን ካልቪን 1535 ላይ ጆን ካልቪን ተነሳ። የራሱን ሙቭመንት አካሄደ። ተከታዮችን ምን አላቸው? ካልቪኒስቶች ብሎ አላቸው። ስለዚህ እነዚህ ናቸው አሁን በኦግስበርግ ኮንፌሽን በቡክ ኦፍ ኮንኮርድ እኛ አንድ ላይ ወንጌል አማኝነን ልትል መጽሐፈ ስምምነቷን መካና ኢየሱስ ቸርች ወይ ማቃጠል አለባት ወይ መተው አለባት የምትመራበትን እንኪያስ ካልሆነ አንዱን ሴጣን እያለች አንዱን እንዲህ እያለች እንትን እያለች መተክ የሆነች የእምነት ተቋምን ኦርቶዶክስን መተ ወንጌል አማኝን ካቶሊክን ወንጌል አማኝ አይደሉም ኦንሊ ጂሰስን ወንጌል አማኝ አይደሉም ማለት አትችሉም ስለሚፈርስ። ቴንክ ዩ ቀጥሉ። ኦኬ እሺ ልቀጥል። አሁን አንደኛ ከኛ ጋር ወንጌል አማኝ ነኝ ብሎ ሉተራውያን መቀጠል አይችሉም። አለዚያ መጽሐፈ ስምምነትን ማቃጠል አለባቸው የምለው አንደኛ ምናልባት ይህንን መጽሐፈ ስምምነትም ሆነ የተባለበት አውዱ በዛን ጊዜ የነበረው ፖለቲካዊ ሙቭመንት አናባፕቲስትም ጋር ስታወራ የነበርከው አንዱ ከአንዱ ጋር ተመሳሳይ ታይም እንዳልተነሳው አድርገህ የተራራቁ አድርገህ ያቀረብክበት ሚንስ ልክ አይደለም። ሉተር በነበረበት ጊዜ አናባፕቲስት ሙቭመንትም ነበር እዛው። ልክ አሁን ዘዊንግሊ በነበረበት ጊዜ ነው የጀመሩት። ዘዊንግልም ነበረ፣ ሉተርም ነበረ። ካልቪን ነው በኋላ የመጣው። እንደዛ እኮ ነው የተናገረው። ሉተርም ዘዊንግሊም በህይወት አሉ። ስማ አይለ ሉተርም ዘዊንግሊም ዘጆሪስ ሉተርም ዘዊንግሊም በህይወት አሉ። ቆይ ኢንተራፕት አታርጉ። እሺ ቀጥል ባስሌል ቀጥል። እሺ ስለዚህ አሁን ሰሙ እንዳቀረበው እርስ በርስ የማይተዋወቁ ሳይሆን በዛን ዘመን ልክ ነው አመቱን ስንደረድረው የሚቀድሙት ሉተራን እንደሆኑ እናውቃለን። ዘዊንግልም ደግሞ በዛን ጊዜ በወቅቱ እንደነበረ ይታወቃል። ግን ዘዊንግልም ሆነ ሉተር በነበረበት ጊዜ አናባፕቲስት ሙቭመንት ነበረ። ስለዚህ የተራራቀው አይደለም አንዱ ከአንዱ ኢቨን በዛን ጊዜ ፖለቲካሊ ሙቭመንት ጊዜ 5000 የሚሆኑ አናባፕቲስት ሙቭመንቶች እንደተገደሉም እናውቃለን። ስፔሻሊ በንጉሳውያን እዛ ጀርመን ልዑሎች በሚደረገው ፖለቲካዊ ሙቭመንት ነው ኦልሞስት ማለት ይቻላል። ህፃናቶች ጥምቀት በዛን ጊዜ ዜግነት መቀበያም ተደርጎ ስለነበረ እሱን ሪጀክት ስላደረጉ በመንግስት በኩልም ግድያዎች በሶስቱም አካላቶች እንደተደረጉም እናውቃለን። ያ ፖለቲካዊ ነው በዛን ጊዜ የነበረው። ፖለቲካዊ ማለት ፖለቲካም ኢንፍሉዌንስ አለ፣ ጠልቃ ገብነትም አለ ባጭሩ። አሁን ግን በዚህ አይነት ሁኔታ ማሰብ የሚቻልበት ዘመን ላይ አይደለም። ጽሁፎቹ ተጽፎ ይቀመጣሉ። አዎ ነገር ግን ቅድም ያመጣሁት ወደዚህ ምንም ይበለው ችግር የለውም። ነገር ግን አናባፕቲስትን ትምህርት እምነት ብቻ ስሉ ተቃውሞ አይደለም። እሱን ይቀበሉና ሌላ ተጨማሪ ሁለት የምዳንበት ምስጥራቶችን ይጨምራሉ። ስለዚህ ይሄ ደግሞ በአንደኛው ምስጥር በእምነት በመባል ምስጥር በኩል ሁላችንም ዘሴም አይነት እምነት እንዳለና ተመሳሳይ ወንጌል አማኝ እንደሆነን የሚያሳይ ነው። እኛ ከነሱ ሶስቱ ምስጥራቶች አንዱን ብቻ ነው የያዝነው። እነሱ ግን ሶስቱንም በአንድ ይይዛሉ። ኤክስክሉድ የምንደረግ ሳይሆን እነሱ ላይ የታቀፍነን። ኦኬ። ስለዚህ አንዳንድ ጊዜ ድነት ላይ ራሱ አዲሽናል ድነት የሚሰጡ ነገሮች አሉ ብሎ የሚያምኑ መሆኑን ነው እንጂ በዚህ በኩል ያለውን እምነት ብቻ ይገኛል የተባለውን ድነት አያስገኝም ተብሎ አይደለም የሚቆሙት። ይህንን ቅድም ያነበብኩትም ያንን ያሳያል። ስለዚህ ሌላ ምናልባት መቀጠል የምትፈልግ ነገር ካለ ማንሳት ትችላለህ። እዚህ ጋር አላሳለህ በጣም ክሊር እንዲሆንልህ የሉትራን ቤተክርስቲያን አሁንም ጀምሮ አሁንም ድረስ ቡክ ኦፍ ኮንኮርድን መጽሐፈ ስምምነት ብላ በአማርኛ ተርጉማ አሁን መመሪያዬ ነው ብላ ይዛለች መካነ ኢየሱስ። ያኔና ኢሹ የፖለቲካ ኢሹ አልነበረም ሲጀመርም።
ሃይማኖታዊ ኢሹ ነው። እዛ አካባቢ እንዲህ የፖለቲካ እኮ መሪዎች አይደሉም። የፖለቲካ መሪዎች አይደሉም። አናባፕቲስቶችን ያሳዷቸው ነበረ። ያሳዳቸው ከነበሩት እኮ አንዱ መካነ ኢየሱስ ቸርች እኮ ናቸው። ቸርች እኮ ናት የምታሳዳቸው። ያሳዷቸው ከነበሩ አንዱ መካነ ኢየሱስ ቸርች ናት ከካቶሊክ ጋር አብራ በየሄዱበት አናባፕቲስቶች። ለዛ እኮ ነው ሜሞራንደም ኦፍ አንደርስታንዲንግ በ2027 ኢትዮጵያ ውስጥ ማለት ነው ሊከበር ነው አዲስ አበባ ላይ። ማን ኤምኬሲ ልታከብራቸው ነው። የቅዱሳን ሰማዕታት እያለች ነው የምትጠራቸው 5000ውን ሰው። ማን ሜኖናይት መሰረተ ክርስቶስ አሁን ድረስ በሉትራንና በካቶሊኮች የተገደሉባትን ምዕመን ቆጥራ 5000 ማርቴር አለን ብላ ይኸው በ27 ልታከብር ነው ኢትዮጵያ ውስጥ። በጣም ትልቁ ኮንፈረንስ ነው የሚካሄደው። ወርልድ ሜኖናይት ኮንፈረንስ ይባላል። በደንብ ስማ። እስቲል ሉትራን ይሄን እያደረጉ ነው። መመሪያቸው አድርገው ይዘዋል፣ ተወግዘዋል። አሁንም ሉትራን በመጽሐፈ ስምምነት ላይ አውግዘዋቸዋል። እኚህ ከነዚህ ጋር ፓርቴከር አንሆንም እያሉ ነው። ሁለተኛ ያን ተቀበለው የለ አሁን አንተ የምትለውን ነገር ካቶሊክ ይቀበላል፣ ኦርቶዶክስ ይቀበላል። ገብቷል? አንድ ሰው ሳያምን አይደለም ከሚስጥራት ተካፋይ የሚሆነው። ካመነ በኋላ ነው ሚስጥራትን የሚቀበለው። ያምናል፣ የሚስጥራት ተካፋይ ይሆናል። አንድ ሰው ማመኑ እንኳን ለዛም ነው ጭፍን እያሉ እውር መሪዎች እያሉ የሚሰድቧቸው። ለዛ ነው ማንን ከነሱ ውጭ ያሉትን በጠቅላላ ቅዱሳት ሚስጥራትን የማይቀበሉትን እውር እያለች ነው የምትሰድባቸው። ስቲል ማን መካነ ኢየሱስ እውር ብላ ነው በመጽሐፈ ስምምነት አሁን ድረስ ማለት ነው። እውር እያለችህ እንዴት ነው አንድ ላይ እኔና እሷ አንድ ነን ልትል የምትችለው? ይሄን ያዘልኝ። ሁለተኛ በደንብ ስማ። አይ እኛ ይሄን እንቀበላለን ይሄን አንቀበልም። ሲጀመር ሉትራን ተቀብላ አንተ የምትቀበለው ነገር የለም። በምስጢራት በኩል ከመጣ ምስጢራት አመንኩ ስትል ምስጢራት በምስጢራት በኩል ነው ያ እምነት የሚፈጸመው እያለች ነው ሉትራን የምታምነው። በሳክራመንት በኩል ነው። አንድ ሰው እንዳመነ ምስጢራትን ሳይቀበል ቢሞት እሱ በካቶሊክም በኦርቶዶክስም በሌላ በየትኛዎችም ምስጢራትን ሳይቀበል ቢሞት ፍርድ እግዚአብሔር ነውና ለፍርድ እግዚአብሔር ፊት ነው የሚቆመው። አሁን ግን እያልን ያለ ነው ስለዚህ አይደለም። አምነ በሉትራን ሳክራመንት ላይ ፓርቲከር መሆና በቃ በሳክራመንት በኩል ድነት ይፈጸማል ብላ ታምናለች። እምነትህን የምትፈጽመው በዚህ በኩል ነው፣ የምትድነው በዚህ በኩል ነው። መጽሐፎቿ ጨምር ይሄን ነው የሚሉት። ዛሬ አንተ ከሷ በምንም እንዲህ ተንፏቀህም እንዴትም ሆነህ አንተ ከሉትራን ጋር አንድ መሆን አትችልም። ይሄ ሰሙ አይደለም የሚለው ሉትራን ቸርች ነው የምትለው። መሬት ላይ ካለችው ጋር እንዲሆነን አዎ በደርግ ሰዓት የተፈጠረ ስህተት ነበረ። ሁሉም ስለሚሳደዱ አንድ ቤት እየተደበቁ እንትን ይሉ ነበር። ያ ትሬንድ ቀጠለ እንጂ በአስተምሮ በፍጹም ሉትራን እንደውም በጣም የምትቀርበው ከ70% በላይ ለኦርቶዶክስ ነው። እንደውም ሉትራኖች ኦርቶዶክሶችን እኛ ከኦርቶዶክስ ጋር አንድ ወይም ኦርቶዶክስ ወንጌል አማኝ ናቸው ማለት ትችላለን። ግን በፍጹም ሌሎችን የፔንቴኮስታልም የፕሮቴስታንትም ሴክት ሉትራን እንዲህ ብላ አታምንም ወደ ራሱ አካል መጡ በስተቀር። ስለዚህ ይሄን ነው እያሳዩ ያለሁት። ሉትራን እኔ ከሌሎቹ ወንጌል አማኝ ጋር ወንጌል አማኝ ነኝ ልትል እነሱ ምናቸው ልትል መጽሐፉ አሁን መጽሐፈ ስምምነት ብላ በአማርኛ ያሳተመችው መጽሐፍ ወይ ታቃጥለው ወይ ትቅደደው። አለበለዛ ሴጣን ያደረብህ ነው 100 ሺህ አጋንንት አለብህ ብላ ጸልያ ልታወጣልህ ነው ወደሷ የምትጠራክ። ቤቱ በኩል ነው አንድ የምትሆነው አንተ 100 ሺህ አጋንንት እኮ አለብህ። አሁን በሉትራን ትምህርት እንዴት ነው አንድ ልትሆን የምትችለው? ስለዚህ እዚህ ላይ ትውልዱ መንቃት አለበት፣ መስራት አለበት፣ ሃይማኖቱን መጠበቅ አለበት። ይሄ የማጭበርበር ጊዜ በቃ አብቅቷል። ሰው የተማረ ነው። ጊጋው ታረጋር ሰርጃ ከሉትራን ጋር ቁጭ ብለን አውራ ብትለኝ በምን እኔ መማር የተማርኩት ሌላ ትምህርት ነው። ሉትራኖች የሚያስተምሩት ሌላ ትምህርት ነው። እዚህ ጋር በሚስጥራት የዘላለም ሕይወት ይገኛል ይላሉ። እኔ ሚስጥራት የዘላለም ሕይወትን አያስገኙም እላለሁ። በምንድን ነው እኔና እነሱ ምን አንድ ሳንቲም ኦልሞስት ወድና ጀርባ እኮ ነን። እንዴት ነው አንድ ነን እያልክ የምታወራው? ይሄን ነው እያልኩ ያለው። ጥያቄ ይሄ ነው። እሺ ቴንክ ዩ። እውነት ስሙ። በእውነቱ ስለኛ አንድነት ያለውን ነገር ተጨንቀ በዚህ ልክ ስላወራለን አመሰግናለሁ። ምናልባት እኛ አንድ ነን በማለታችን አንድ አይደላችሁም እና
አንድ ባልሆናችሁበት አንድ ብላችኋል ብለህ ስለኛ ስላዘንክልን በጣም አመሰግናለሁ። ነገር ግን አሁን ከሉትራን በኩል የቀረበው 100 ሺህ አጋንንት ምንም ይበሉ ችግር የለውም። እኛ ነን የተባልነው፣ እኛ አለን። እነሱ ግን ያንን ነገር ትተናል ብሎ በወንጌላውያን አማኝ ከነሱ ጋር ከኛ ያለው ጉዳዩ ግንኙነታችን ጤናማና ሰላም የሞላበት ከሆነ እዛን ጊዜ ተጽፎ የነበረው መጽሐፍ ለኛ ምንም አይደለም፣ ለነሱም ምንም አይደለም። ስለዚህ ያ ግድ አይበል ሰሙ፣ አትጨነቅ። ሁለተኛ ደግሞ ቅድም አይደለም ይል አሁንም በጁሪስት እንትን ይያለ ስለሱ ባትጨነቅ ማለት አሁንም የምትጠቀመው ነው ቡኮስ መጽሐፈ ስምምነት ብላ ባስሌል ቋል ከጥሩ እኮ ብለሃል እኮ እውነት እኮ ነው። አንተ እንደምትለው እኮ መሬት ላይ ያለችው መካነ ኢየሱስ በአሁን ሰዓት ለምሳሌ ይሄን ነገር አትልም እኮ እኔ ኦልሬዲ አስቀድሜ እንደተናገርኩት ያው መካነ ኢየሱስ ቤተክርስቲያን በደንብ አውቃታለሁ። ግን አሁን እዚያው ቲክቶክ ላይ እንደሚባሉ አትልም። ስለዚህ አሁን ምንድነው የሚመጣው ቡካዬ ድምጼ በጣም እንትን ብሏል። ስለዚህ መካነ ኢየሱስ ኮንፌሽናል ናት ማለት ይቻላል። ባስሌል መካነ ኢየሱስ ኮንፌሽናል ናት። አዎ ስስ ኮንፌሽናል ናት። ለምን መሰለህ አሁንም እናንተ አልተረዳችሁ። ኮንፌሽናል ናት ሶስቱ አማራጫዊ ነው ብዬ ነበር ቅድም። ሶስቱ አማራጫዊ ነው አይደል? ኮንፌሽናል ናት ስትል አሁን ለምሳሌ መካነ ኢየሱስ ኮንፌሽናል ናት ስንል ምን ማለታችን ነው? ኦኬ ኮንፌሽናል በመጽሐፍ ቅዱስና በመጽሐፈ ስምምነት የምትመራ ናት አይደል? አዎ በመጽሐፍ ቅዱስና በስምምነት ለምሳሌ መጽሐፈ ስምምነት ላይ ያሉት ስለ ነጻ ፈቃድም የተጻፈ ሊሆን ይችላል፣ ስለ ጥምቀት፣ ስለ ቁርባን። ለምሳሌ መጽሐፍ ቅዱስ መጽሐፈ ስምምነቷ ላይ ክሎዝ የሆነ ኮሚኒየን ነው የምትከተለው አይደል? ክሎዝ ኮሚኒየን መከተሏ እኮ ልዩነት መገለጫ አይደለም። የሁሉም መንገድ እሱ ያለው ያው መጽሐፈ ስምምነቱ ላይ ነው ያለው ለማለት እኮ እንጂ ሌላ እኮ አይደለም። እኔ ኦልሬዲ ኮንፌሽናል መጽሐፍ መካነ ኢየሱስ ኮንፌሽናል ናት ስንል እንደዛ ማለታችን ነው ለማለት ያክል ነው። ኦኬ ኮንፌሽናሊቲ እሱ ነገር ላይ የተወሰነ ነገር አንዳንድ ከወቅቱ ጋር የማይሄዱ ለምሳሌ ቀጥታ ካየን እነዚህ ውግዘቶችን በተመለከተ ስፔሻሊ አሁኑ መጽሐፈ ስምምነት መጨረሻ አካባቢ ላይ ካየ መመሪያ አፈጻጸም በተመለከተ የተወገዙ ሰዎችን አማርኛ ስተረጉሙ እሱን በዛ መንገድ አንጠቀም የሚል ማሳሰቢያ ነገር አስቀምጣለሁ። ይሄ በየጊዜው ወቅቱ ላይ የነበሩ አባቶችም በአሁኑ ሰዓት ባለው ግንኙነትም መካነ ኢየሱስ ሰዎች ያንን ዲተርማይን የማድረግ ስልጣን አላቸው። ነገር ግን ኮንፌሽኗ ላይ የተቀመጠ ትምህርት ትቀበላለች ወይ ታስተምራለች ወይ ከተባለ በሚገባ ታስተምራለች። ግንኙነትን አይደለም ከሌሎች ጋር ያለው ግንኙነት ምን መምሰል አለበት የሚለውን አይደለም። አሁንም እሱን በተመለከተ ውግዘቶችን በተመለከተ ያስቀመጣቸው ጽሁፎችን በተመለከተ ያለው ነገር ላይ አፕሊካብል አይደሉም። ነገር ግን ትምህርቱ ላይ ግን ምንም አይነት ሳታሸራርፍ ታስተምራለች። አሁንም ቅድም አንስቼ ሳወራ ሳክራመንትን አልተቀበለም ያለው ሰውዬ ሳክራመንትን ይጠመቃል። ለምሳሌ ሁሉም ጋር ዘሴም አይነት የሚያደርገው ምንድነው? ሳክራመንት አንድ ሰው አልጠመቅም ካለ አልዳንም ነው ሁላችንም ጋር። ይህ ቃሎትም ጋር ዶክትሪኗ ላይ የተቀመጠው የድነት ምስክርነት ስለሆነ አንድ ሰው ማረጋገጥ አለበት፣ ድኛለሁ የሚለውን ምስክርነት ማሳየት አለበት ብላ ስለምታምን አንድ ሰው አልጠመቅም ካለ ቃሎትም ጋር ብትመጣ አልዳንክም ነው ዲተርማይን የሚደረገው። ይሄ ኮመን ነው ሁላችንም ጋር። እሷ ጋርም ብትመጣ አልዳንክም የሚባለው አልጠመቅም ባልክ ጊዜ ነው እንጂ ሳክራመንቱ የተብራራበት መንገዱ አይደለም። ኦኬ የተብራራበት መንገድ ላይ ሳክራመንት ከሚያድን በላይ ቃላት ወደር የሌለውን ነው ብላ ታስተምራለች። ያድናል፣ የዘላለም ሕይወት ይሰጣል፣ የኃጢአት ስርየት ይሰጣል፣ ከዛም አልፎ ተርፎ ሌላ ወደር የሌለውን ነገር እንላለን ብላ አስቀምጣለች። ይህን በምትለው ልክ ደግሞ አሁንም በእምነት ደግሞ የተገኘው የነፍስ መዳኛ መጠራጠር የለበትም በማለት ታስቀምጣለች። ለምሳሌ 354 ላይ ያስቀመጠችውን ላንብብልን። በክርስቶስ የሚያምኑትና በእውነትም ዳግም የተወለዱ ሰዎች ምንም እንኳን እስከ ዕለተ ሞታችን ድረስ ታላቅ ድክመትና ዘለት የማይለያቸው ከመሆኑ እውነታ ባሻገር በእምነት ለእነርሱ የተቆጠረላቸውን ጽድቅ ወይም የነፍሳቸውን ድነት መጠራጠር የለባቸውም። ዳሩ ግን
በተስፋው በቅዱስ ወንጌል ቃል መሰረት ከክርስቶስ የተነሳ ቸርነት የተሞላ አምላክ እንዳላቸው እርግጠኛ አድርገው ሊቆጥሩት እንደሚገባቸው እናምናለን፣ እናስተምራለን፣ እናስታውቃለን በማለት ታስቀምጣለች። አንድ የሚያደርገን አሁንም ያገኘነው ድነት ላይ በእርግጠኝነት ላይ የተመሰረተ መሆናችን ነው። የመጀመሪያው የወንጌል አማኞችን አንድነታችን የሚያጋራው ምንድነው? የተገኘው የነፍስ መዳን የዘላለም ሕይወት መጠራጠር እንደሌለብን በእርግጠኝነት ሁላችንም እናስተምራለን። እሱም በእምነት የተገኘው ሲሆን ማንም አይጠራጠር ትላለች እሷም ከኛ ጋር። ስለዚህ በዚህ ጉዳይ ላይ አንድ የሚያደርግ ነገር ይህንን ሰብሮ የሚያፈርስ ነገር አለ ብዬ አላምንም። ምንም ይበሉ ምንም። እንግዲህ ወንድም ወንድሙን ቢበድል ሌላው መጥቶ ለምንድነው አንተ ብለ ብትቆሰቁስ ጭራሽ ምን እያልክነ? አይ እናንተ እርስ በርስ ተጣሉ፣ እርስ በርስ አትግባቡ። እንደው እኮ ከዛሬ 500 ዓመት በፊት የተጻፈው እንደዚህ ተብላችሁ እኮ እነሱ ዶክመንት ላይ ተጽፋቸዋል። እና አሁን ምን ለመስራት ነው ከሱ ጋር አንድ የምትሆነው የሚል ቅስቀሳ አይነት የሚመለከት ነገር የምር ከሀዘኔታ አይመስልም። እኛ አሁን ከፖለቲካ ወጣ በልና አሁን አንተ ልበል ከመካነ ኢየሱስ ጋር ህብረት የምታደርገው በትምህርት ነው ወይንስ በልማት ነው? ዘጁሪስት እንዴ በትምህርት እኮ የጋራ አቋም አለን። ዘሰም የሚያደርገው እሱ የጋራ አቋም አለን። የአቋም መግለጫውን አይደለም የጠየቅኩ። ከመካነ ኢየሱስ ጋር የትምህርት ህብረት አለን ነው ወይንስ የኢኮኖሚ ትስስር ነው አለን እያልክ? ይሄን የትምህርት ነው የምትል ከሆነ የትምህርት ነው። የኢኮኖሚ ትስስር ነው ካለ ትምህርት ካልክ ጥያቄ ስለምጠይቅ ነው። የኢኮኖሚ ትስስር ነው ካለ ኢኮኖሚ ትስስር የሚባል ነገር አላውቅም። እሺ የትምህርት ነው የምንድን ነው? ከሁለቱ ምረጥ። የትምህርት ነው። የትምህርት ነው። እሺ የትምህርት ከሆነ ቆይ ኤሴንሻል የሚባሉ ትምህርቶች ነገረ ድነትን የሚነኩ ናቸው አይደል? አማድ እኮ ነገረ ድነትን የሚነኩ ናቸው አይደል? ከነገረ ድነት ጋር ቀጥታ ግንኙነት ያላቸው ናቸው አይደል? አዎ ኤሴንሻል አላቸው፣ ግንኙነት አላቸው። እንግዲህ አንተ ያለህበት ቸርች ጥምቀት ለኃጢአት ስርየት የጌታ እራት፣ ጥምቀት ለድህነት የጌታ ለኃጢአት ስርየት ብላ አንተ ያለህባት ቸርች ታምናለች ይሄን ትምህርት? አይ እንደዛ አትልም። የራሱ ዲፋይን የሚደረግበት መንገድ ያንተ አሁን አትልም ትላለች አይደል? ታምናለህ አታምነው እንዴ? እኔ ለምን አምናለሁ? የሚሰጠው ነገር አለ። ያንተ ያለበት ቤተ እምነት እንዲታሰብ የሚሰጠው ነገር አለ እንጂ እንደዚህ ዲተርማይን አድርገን ያስቀመጥነው ነገር ዘጆሪስ ጥያቄውን ስማ። ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ብላ አንተ ያለህባት ቤተክርስቲያን ታምናለች? እንደዛ ተብሎ አይታመንም እያልኩኝ እኮ ነው። እሺ አንተ ቤተክርስቲያን አታምንም። እንግዲህ ሉትራን ይሄ ለሷ ዶግማዋ ነው። ለሉትራን ቸርች ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ይሄ ዶግማ ብላ አዕማድ ብላ የምትይዘው ትምህርቷ ነው። አንድ የመጀመሪያ ዶግማ ላይ ተለያይታል። ኦኬ ሉትራን ቸርች ኦርቶዶክስ ቸርች እንደምትለው ታምናለች። ለምሳሌ ጥምቀት ለኃጢአት ስርየት፣ ጥምቀት ለድህነት የጌታ እራት ለኃጢአት ስርየት ብላ ታምናለች። ኦርቶዶክስና ሉትራን በዚህ ትምህርት አንድ ናቸው። ሁለቱም አንድ ላይ ጥያቄ ልጠይቅህ፣ ዶግማ በሚባሉ ትምህርት ላይ ተቀራራቢ ናቸው። ኦልሞስት እስከ 90% ተቀራራቢ ናቸው። ዶግማ ብላ በምጠራው በነገረ ክርስቶስ ላይ ስጋዊ ላይ አንዳንድ የሚነሱ ጥያቄዎች አሉ። ሳክረመንት ላይ ቁርባንና ሚስጥረ ቁርባንና ምስጢረ ጥምቀት ላይ ተመሳሳይ ነው ትምህርታቸው። ተመሳሳይ ማለትም ለድነት ብለው ነው የሚቀበሉት እና ትንሣኤ ሙታን ላይም ይሄን አክሰፕት ያደርጉታል። እነዚህ ሁለቱ አሁን ሉትራን በዚህ ትምህርቷ ከማን ጋር ህብረት ብታረግ ነው የሚቀላት? እስኪ ንገረኝ። ከፔንቴኮስታሉ፣ ከሌሎች ፕሮቴስታንት ወይንስ ከኦርቶዶክሱ ጋር? ይሄን ንገረን። እንግዲህ አሁን እዚህ ጋር ስትመለከተው ተመሳሳይ ነው፣ ከአንተ ጋር ግን ይለያያሉ። እስኪ ይሄን ንገረን፣ ግልጽ አድርግልኝ። እሺ ሰማው። በቃ አሁን ኦርቶዶክስ ጋር ተመሳሳይ ናት ያልከው አትመሳሰልም። የኦርቶዶክስ ጥምቀትና ሳክራመንቶችን በተመለከተ ቆይ ጥምቀት ለኃጢአት ስርየት ብላ ኦርቶዶክስ ታምናለች፣ ሉትራንም ያምናል። አይደለም አትመሳሰልም። አይ እኛ ላይ የተመሳሰለው ነገር እርግጠኛው ነኝ። አንተ ጠይቀሃል፣ እኔ ልመልስ። ሰሙ
ለምን መሰለህ? እሺ አትመሳሰልም ስትል መረጃ አቅርብልኝ። በቃ መረጃ ብዙ ሳስታወራ ጸጥ ብዬ ነበር። እሺ አልክ እንደዚህ አሁን ደስ ይላል በጨዋነት። እሺ ይመልስ ሰሙ ፍቀድለት። እሺ አውሩ። ኦኬ ኦርቶዶክስ እና የሌሎች የካቶሊካውያን ትምህርት ስፔሻሊ ሳክራመንትን በተመለከተ በሉተራን ዘንድ የተወገዘ ነው። ባጭሩ የኃጢአት ስርየት ይበሉ ድነት ይበሉ መረጃ አሳያለሁ። ክፈታ አሳያለሁ። ክፈት። ስለዚህ ምንድን ነው እሱ? አይ መረጃውን ሳታሳይ አነባለሁ የተሳሳትክ ስለሆነ ነው። እሺ ክፈት። አነባለሁ፣ ችግር የለውም። ስለዚህ ቅዱሳን ምስጢራት ይሄ 42 ላይ ነው እንግዲህ መጽሐፈ ስምምነት ላይ ያስቀምጡት ነው። ኦርቶዶክስ ኤክስ ኦፔራ ኦፐራቶ የሚባል ኮንሰፕት አላቸው። ህፃናቶች ያለ እምነት ያ ጥምቀት ያድናል የመዳን ላይ ኮንትሪቢዩት ያደርጋል ተብሎ ይታመናል። ኦርቶዶክስ ላይ ኢቨን ጥምቀት ብቻውን ማለት ነው ኢቨን ኮንትሪቢዩሽን እየጠየቅን ያለ ነው። መጽሐፉን ቀጥታ መጽሐፉን አንብቡ። አንተ መጽሐፉን የሚለውን ስለምትተረጉም አንብብልህ። እሺ ከቻልክ ቪዲዮ ክፈት፣ መጽሐፉን እኛ እናንብበው። ስለዚህ ቪዲዮ መክፈት አልችልም አልኩኝ እኮ አይ መጽሐፉን ብቻ እንድታሳየን ነው። ችግር የለውም። መጽሐፉን ብቻ አሳየን። አይ ቪዲዮ ላይ እኔ ጋር ብዙ ከፍት ነበር ፎሎወሬ ስለማይፈቅድ መክፈት አልችልም ብሎ ነው። ችግር የለውም። እሺ መጽሐፉን ቃል በቃል እንዲህ ይላል 42 ላይ ስለዚህ ቅዱሳት ምስጢራት ኤክስ ኦፔራ ኦፕራቶ ወይም ኤክስ ኦፔራ ኦፕራቶ ስርዓትን በመፈጸም ብቻ እንደሚያጸድቁ የሚያስተምሩና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያምኑ እምነት እንደሚያስፈልግ የሚያስተምሩትን ያወግዛሉ። ከየት ነው ያመጡት? 42 መጽሐፈ ስምምነት ላይ በቁጥር ላይ የተቀመጠው ነው። ይህ ማለት ራሱ ጥምቀት ወይም የጌታ እራት ክሬዲት አለው። ምን ኢቨን ያለ እምነትም ብሎ የሚያስተምሩት ጋር ህብረት የለንም እያሉ ነው። ይህ ማን ነው? ቆይ መጽሐፉን አንብበዋ እንዴ አንተ የራስህን ሐሳብ አሁን አንብቤ እኮ ነው። ስለዚህ ኦፔራ ኦፕራቶ አንብበህ ታዲያ ለምን ሌላ ነገር መንፈስን ብቻ እንደሚያጽድቅ የሚያስተምርና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያስተምሩ የእምነት እንደሚያስፈልግ ታዲያ ከዚህ ውጪ አውግዘዋል ብለህ የሚያስተምሩትን ያወግዛሉ። ስማ አውግዘዋል ብለህ የተናገርከው አሁን ይሄንን ኦርቶዶክስን ያወግዛሉ ብለህ አላሳየህንም። ስለዚህ ወይ በስርዓት አንብበው ወይ የራስን ሐሳብ አንተ አውግዘዋል ብለህ ከራስህ አትጨምር። የራስን አሁን ያወግዛሉ ብሎ አስተማሩት እኮ እነሱ ጋር ነው ያጻፉት። እሱን አይደለም አንተ መጽሐፉን አንብበው ቀጥታ እንደ ቅድሙ መጽሐፉን እኮ ነው ያወግዛሉ ብዬ ያነበብኩት። ሰይሙ ከመጀመሪያ ጀምረህ አንብበው መጽሐፉን ምንም የራስን ሐሳብ ሳትሰጥ። ኦኬ የራስን ሳልጨምር መጽሐፉን ብቻ ላንብብልህ። ስለዚህ ቅዱሳት ምስጢራት ኤክስ ኦፔራ ኦፐራቶ ስርዓቱን በመፈጸም ብቻ እንደሚያጸድቁ የሚያስተምሩና በቅዱሳት ምስጢራት አገልግሎት ኃጢአት ስርየት እንደሚገኝ የሚያምን እምነት እንደሚያስፈልግ የሚያስተምሩትን ያወግዛሉ። ከዛ ይሄንን ነገር ደግሞ ሌላ ቦታ ያስቀምጣል። ላውጣልህ ተወው በቃ አሁን ቆይ ስታፕ ልድገምና ልጨምር። እዚህ ጋር ኦርቶዶክስ ካቶሊክን ያወግዛሉ ብለህ አልተናገርክም? እንዲህ ብሎ የሚያምን ኦርቶዶክስና ካቶሊክ አለ እንዴ? አዎ እስኪ ልጨምር። ሌላ ቦታ አሁን ለምንድን ነው አንተ ኦርቶዶክስና ካቶሊክን እዚህ ጋር አምጥተህ ያስገባኸው? ያስገባሁት ለምን እንደሆነ ታውቃለህ? ህፃናቶች በእምነት አላቸው። አንድ የሰሙና ባስሌል አንድ ነገር እናድርግ። ዛሬ ሆሳና ነው። በጣም ነው ማመሰግናችሁ። ማጠቃለያ ሁለት ደቂቃ ስጡና እኔም ሉጣ። በቃ ዛሬ ሆሳና ነው። እስከ እግዚአብሔር ነው ሁለት ደቂቃ ማጠቃለያ 3 ደቂቃ ማጠቃለያ ባስሌል 3 ደቂቃ ማጠቃለያ ስትሰሙ 3 ደቂቃ ቀጥሎ ይሰጣል። ባስሌል እሺ 3 ደቂቃ ቶሎ ልጨርስና ሉተራን ጋር በተመለከተ ጥምቀት ያድናል ስሉ እምነት ያድናል ስሉ ሳክራመንት ሶስቱም አይነት ኢኳሊ ኦፖርቹኒቲ የሚሰጡ ቢሆንም ሳክራመንቶቹ ግን ያለ እምነት ምንም እንዳልሆኑ እንደማይቆጠሩ ሁላ ያምናሉ፣ ከንቱ እንደሆነ። ግን እምነት ግን ያለ ሳክራመንት ራሱ የማጽደቅም የማመንም ክህሎት እንዳለው ግን ያ ክሬዲት እንደሚሰጠው ይታመናል ቃል በቃል። ስለዚህ አሁን ቅድም ኦርቶዶክስ ጋር ተመሳሳይ እምነት አለ ተብሎ የሚቀርበው ትምህርትም ኦርቶዶክስ ህፃናቶችን ታጠምቃለች ያምናሉ ወይ ከተባለ አያምኑም ትላለች። ግን ጥምቀት ይሰጣል ብላ ታምናለች።
ይህንን ትምህርት ያለ እምነት ሰክራመንቶችን በመፈጸም የሆነ ኃጢአት ስሬት ይገኛል መባሉ የተወገዘ ነው። ቀጥታ አስቀምጣሉ። ያንን የራሳቸው ትምህርት ላይ ነው። ማን ነው? ሉተራን አስቀምጣሉ። ኦኬ ሉተራን ከእምነት ጋር በተገናኘና ከሰክራመንት ጋር በተገናኘ ለምንድን ነው እንትን የሚያደርጉት? አሁን ለምሳሌ 292 ላይ አሁንም ላምብል ከመጽሐፈ ስምምነት ላይ እዚህ ላይ ያመነ የተጠመቀ ይድናል የሚለውን ሲያብራራው እዚህ ላይ ያመነ የተጠመቀ ይድናል የሚሉት ቃላት አሉን። እነዚህ ቃላቶች የሚያመላክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? ከዛ በመሆኑ ጥምቀት አልቀበልም የሚል ሁሉ የእግዚአብሔር ቃል እምነትና ወደ ጥምቀት የሚመራን እንዲሁም ከጥምቀት ጋር የሚያስተባስረን ክርስቶስን አለመቀበሉ ይከተላል ይላል። ይሄ ኮማን የሚያደርግ ነው። ኦኬ ወደ ታች ወርደን ደግሞ አሁንም በመሆኑ ያመነ የሚለው ነጠላ አገላለጽ በጣም ኃይለኛ ከመሆኑ የተነሳ ድነትን ለማግኘት መብቃትን በማሰብ ልናደርጋቸው የምንችላቸውን ስራዎች ሁሉ አውጥቶ ይጥላል። ምን ያመነ የምትል ቃሏን ነጥሎ። ምክንያቱም በእምነት ያልሆነ ነገር ሁሉ ለድነት ምንም የሚያበረክተው አስተዋጽኦ አለመኖሩና ምንም የማይቀበል መሆኑን የተረጋገጠ ነው ይላል። ይሄ ማለት ባጭሩ ሉተራን ጥምቀት ያድናል፣ ሰክራመንት ያድናል ስሉ ከልክ እንደ ኦርቶዶክሶች ህፃናቶች ጥምቀት አጥምቆ እምነት ስላላቸው ይድናሉ ብሎ ነው እንጂ የሚያምኑት